ሁሉ ነገር በጎ ይሆናል። በዓል እንኳን ማክበር እንዳንችል ብዙ ባለጌዎች ተናግረው ነበር። የሰሞኑን የጎንደርና አማራ ክልል ላይ ያለውን ስኬት ብቻ ማየት በቂ ነው። ግን እኛ ድል ለምን እናባክናለን? ድል አባካኞች ለምን እንሆናለንና በኮሜንት ላይ በዚህ በተለያየ መልኩ በስፔሻል ፖለቲካልስ በቻላችሁት አቅም እኔን ለማበረታታት የምትጥሩ ወንድሞች ሁሉ ፈጣሪ አብዝቶ ይባርካችሁ። ከዚህ ክፉ ዘመን ፈጣሪ በመለኮታዊ ኃይሉ ይጠብቃችሁ። የምትመኙትን በጎ ነገር በሙሉ ለስኬት ያደርስላችሁ ማለት ፈልጋለሁ። ቢኮዝ ለኔ ላይ የፈጠራችሁት ትልቅ መነሳሳት ትልቅ በመሆኑ ያንን የሚመስል ነገር ፈጣሪ እንዲያደርግ ስለምፈልግ ማለት ነው። ቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አድርገት በመቅደም ዓለምን አስገርሟል። የኢኮኖሚ ማሻሻያ ፕሮግራም፣ የኢንቨስትመንት ስራዎች እንዲሁም የኢኮኖሚ ፖሊሲ በሀገሪቱ የኢኮኖሚ እድገት ላይ የሚያበረክተውን አስተዋጽኦ ግምት ውስጥ በማስገባት በአፍሪካ አህጉር የሚገኙ ሀገራትን አወዳድሮ በደረጃ 1 እስከ 8 ይፋ ያደረገው የኢንተርናሽናል ሞኔታሪ ፈንድ ኢትዮጵያን በአስገራሚ ደረጃ ላይ ያስቀመጣት ሲሆን የኢንተርናሽናል ሞኔታሪ ፈንድ ይፋ ያደረገውን ደረጃ ከመጨረሻ ጀምረን እስከ አንደኛ ያለውን ልናስቃኛችሁ ወደድን። መንግስት በታዳሽ ኃይል ኢንቨስትመንት ላይ በመሳተፍ ይህንን መጨረሻውን አካባቢ ብቻ የጂዲፒ መጠን በጥፍ ማስመዝገብ የሚችልበትን ተስፋ መሰነቁ እየተብረከረከ ላለው የአልሲሲ መንግስት ኢኮኖሚ ከፍተኛ መርዶም ሆኖበታል። የኢትዮጵያ መንግስት በኢኮኖሚ ዘርፍ ላይ እያሳየ ያለው መሻሻል አይደለም የአፍሪካ ሀገራትን ይቅርና ዓለምን በሙሉ ያስጨበጨበ ሆኖም ተመዝግቧል። ኢንተርናሽናል ሞኔታሪ ፈንድ ይፋ ባደረገው የአፍሪካ አህጉር የኢኮኖሚ ደረጃ በምስራቅ አፍሪካ የሚገኙት ኢትዮጵያና ኬንያ ያስመዘገቡት ውጤት የተለያዩ የዓለም ሀገራትን ትኩረታቸውን በምስራቅ አፍሪካ አድርገው የተለያዩ ኢንቨስትመንት ስራዎች ላይ እንዲሳተፉ ከፍተኛ መነቃቃትን ፈጥሯል። ከዚህም በተጨማሪ እንደ ደቡብ አፍሪካ ያሉ ሀገራት በደረጃው ግርጌ ላይ መቀመጣቸውም ብዙዎችን እያስገረመ ይገኛል። የአልሲሲ መንግስት የሆነው የግብጽ መንግስት በኢኮኖሚ እንቅስቃሴው ላይ ዛሬም ላይ ሰላምን መርጦ ከኢትዮጵያ መንግስትና በቀጠናው ካሉ ሀገራት ጋር መግባባት ላይ ካልደረሰ በስዊዝ ካናል የተቀዛቀዘ ኢኮኖሚው ድጋሚ አባይን መሰረት አድርገው በሚንቀሳቀሱ ሜጋ ፕሮጀክቶችም ላይ የሚነሱ በመሆናቸው ኢኮኖሚው በዜሮ የሚባዛ ሊሆን እንደሚችል ብዙዎችም እየተነጋገሩበት ይገኛሉ። የኢትዮጵያ ኢኮኖሚ በቀጣይ በሚያሳየው እድገት በቀጣይ ኢትዮጵያ ዓለም ላይ ከሚገኙ ጠንካራ ኢኮኖሚ የገነቡ ሀገራት ተርታ እንድትሰለፍም ያስችላታል። ውድ የኢትዮ ዴይሊ ተከታታዮቻችን በዛሬው ዝግጅታችን እሺ ሮዚ ሶብ ሉባባይ ይሳቅ አምሌ 1 2 3 ሰላማችሁ ይብዛ አብራችሁ ስላላችሁ ማን ነው አህመድ ኤጂ አስ አኖሮሞ we don't care that I think you are not Oromo ማን አህመድ ኤጂ አንደኛ ስምህ ራሱ ሙስሊም አይደለም። ሙስሊም ከሆንክም መገንጠልን አትወድም። መገንጠልንም የሚወድ ኦሮሞ የለምና አንተ ኦሮሞ አይደለም፣ ሙስሊምም አይደለም፣ ምንም አይደለም። የሆንከው ነገር ቢኖር ብጥብጥ የሚነዙ ሰዎች ውስጥ ነው። በማወቅ አስበህ ከሆነ ባንዳ ነህ፣ ጽንፈኛ ነህ። ሳታስበው ሳታውቀው ገብተህ ከሆነ ግን ተሸውዳል። ተመለስ፣ ወደ ቀልብ ተመለስና መገንጠልህና መገነጣጠልህ ለምን ሊጠቅም እንደሚችል ቸክ አድርገው። አንተ ኢትዮጵያዊ ከሆንክ አንተ ኦሮሞ ከሆንክ እናት አባቶችን ጠይቃቸው። እነሱ ግዛት ሊያሰፉ ነው የሞቱት፣ ግዛት ሊያሰፉ ነው ጦርነት የገጠሙት፣ ግዛት ሊያስፋፉና ስልጣኔን ሊያመጡ ነው። ሊጠቡ ሊያጥሩ ሊቆረጡ ኦር እንደዚህ ወደ ትንሽነት ለመውረድ ጦርነት አልገጠሙም። ምናልባት የጀዋርን ስም ኮረጃው መጣ ከሆነ ሳይጠቅምም የሚጠቅም ከሆነ ደግሞ ወይል ነገርህ በርታ። ግን ኢትዮጵያ ትቀጥላለች። ኦሮሚያ የሚባል ሀገር አይፈጠርም። አማርያ ትግሪያ የሚባል ሀገር አይፈጠርም። እናንተ የተፈጠራችሁት ትጠፋታላችሁ እንጂ የኢትዮጵያ ልዕልና እየተረጋገጠ ይሄዳል። በነገራችን ላይ አሁን የሰማችሁትን ዜና ባይ ኤኒሚስ የተረዳችሁትን ያክሉ ሰጡትና የኢትዮጵያ እድገት በጂቲፒ ደረጃ በ2025 ላይ ከአፍሪካ አንደኛ ደረጃ ሆነች። 6.5% ኢንተርናሽናል ሞኔታሪንግ ፈንድ የሚባለው ድርጅት አረጋገጠ ይላል። ይሄ ለኢትዮጵያ ጥፋት
የሸፈቱ የረከሱ የተዋረዱ አክቲቪስት ፖለቲከኞች ምናምን ገዳዮችን ሁሉ አሰልፎ የሚዲያ ባለሙያዎችን ሁሉ አሰልፎ ለሰራ ሰው ትልቅ ሞት ነው። ባለ በሌላ አቅሙ ሌት ተቀን ህይወቱን እየሰጠ ለሚዋጋ ህይወቱን ለሚሰጥ የመጀመሪያው በሀገራችን የመከላከያ ሰራዊት አባላት ናቸው። እዛ ውስጥ የነሱን ህይወት የነሱን መስዋዕትነት ለመስረቅ ለማሰረቅ የሚሰራ ኪሳራ ውስጥ ያለ ሰው አለ። በነገራችን ላይ አረም በየቦታው አለ። እኛ ሀገር ዛሬ እያነሳን ያለነው እኮ ለምንድን ነው አረሙ የበዛው? ለምንድን ነው ቆሻሻው እውቅና ሊያገኝ የቻለው በሚል እንጂ አረም ሐላል ነው፣ በቃ የተፈቀደ ነው። ኢየሱስ ክርስቶስን ከ12ቱ ሐዋርያት ውስጥ አንዱ ያስቆሮቱ ይሁዳ በ30 ዲናር የሸጠው እዛው ጥበብን ሁሉ በቤቱ ከቤቱ የተማረው ይሁዳ ነው። እኛ ይሁዳ ከ12ቱ አንድ ነው ሆኖ የተገኘው። ኢትዮጵያ ውስጥ ከ12ቱ 3 መሆን የለባቸውም የሚል አይነት ነው የኛ ክርክር። የሚያሸንፉበት ምናምን ቢሆን እኔ ለምን እናገራለሁ? የሆነ ትንሽ እንኳን የሆነ እንደው ይሆን አይሆን እውነት ነው ምናምን የሚል ጥርጣሬ ሊፈጥር የሚችል እንኳን ሁነት ቢኖር ኖሮ እኔ እውነትን አልናገርም ነበር። መናገር የጀመርኩት አንድ የኖርኩበት ነው፣ ሁለት የኖርኩትን እውነት የምመሰክርበት ወቅት ስለደረሰና በፍጹም ወዴት መሄድ የማይችሉ ከየቤተሰቡ ከየአካባቢው ከየትኛው የህብረተሰብ ክፍል ውስጥ ህይወት አልሳካላቸው ያለ በየትኛውም አግባብ ላይ ከሃዲነትን፣ ገዳይነትን፣ ደም አፍሳሽነትን፣ ነውርና ነውረኝነትን የተላበሱ ትውልዶች ማንነታቸውን ለሆነ ከሰብዕና አውርደው በቁስ ለመሸጥ የሚፈልጉ የረከሱ ትውልዶች ስለተፈጠሩና እነሱንም የሚገዛ ከነሱ በታች የረከሰ የኢትዮጵያ ታሪካዊ ጥላት ጽንፍ ስላለ ነው። በዛ ምክንያት የትም አትደርሱም፣ በእርግጥም ትጠፋላችሁ። እሱ ነው የሚሆነው። ከዛ ውጭ ዛሬም እኮ የምናገረው ደጋግመን እዚህ ጋር የምናወራው እነዚህ ርኩሶች የኢትዮጵያ ጥላቶችን አጀንዳ ተሸክመው መጠየቅ የማይችሉ የተሰጣቸውን ማንኛውም ድንጋይ ተሸክመው ለመሄድ የሚፈልጉ ባርነትን እንደ ክብር የሚቆጥሩ የራሳቸው ነው የተባለውን ነገር በማውደምና በማጥፋት እዛ ሊቀላውጡ ባሰቡበት ሀገር ላይ የሚኩራሩ የራሱን ናቂ ሰውን አፋቂ እያል ያወራናቸው ሰዎች ናቸው የሚበጠብጡ። ኤክስፓየርድ መቼ ነው የሚሆኑት? የኢትዮጵያ የጥፋት የፖለቲካ ፊት አውራሪዎች መቼ ነው ኤክስፓየርድ የሚያደርጉት? ፋሽናቸው መቼ ነው የሚያልፈው? የሚል ተደጋጋሚ ጥያቄ ጠይቀናል። አዲስ እውቀት አይደለም፣ ሙጋች የለም። አሁን ኦሮሚያ ታላቅ ትሆናለች አላችሁ አንድ ሰውዬና ጀስት አህመድ እጅ ብትባል እስልምናን አንተ ልታረክሰው ስለማትችል፣ አንተ ኦሮሞን ልታሰድበው ስለማትችል፣ አንተ ኢትዮጵያን ልትገነጣጥል ስለማትችል፣ በሁሉም ነገር ላይ ስኬት የራቀህ ራስን በቁስነት ያከራየ ከረሆቦት በታች ነገራቸው ውጭ ሀገር በጣም ውሻ ራሱ ውድ ነው ብለውኛል። ከዛም በታች የኛ ሀገር ፖለቲከኞች ጃዋር ልደቱ ምናምን ተባሉ የጥፋት ኃይሎች አስባችሁ ማትናገሩ ፖለቲከኞች ከውሻ በታች ናቸው። እኛ ሀገር የሆነ ኢቲቪ ምናምን የሚባል ኢቲቪ 3 ነው ኢቲቪ ምናምን ባልቻ ኢቲቪ ነው አሁን ያለው የኢትዮጵያ ቴሌቪዥን። እርሱ ስለ ኢትዮጵያ ሰዎች በአማራ ክልል በተለያዩ ቦታዎች ላይ እየተሽከረከረ ማለት ማንሰድበው ጊዜ ስለሚሰጥ ነው እንጂ በደንብ መሰደብ ያለበት ተቋም ነው። አይ ዶንት ኖ ነገ ሄጄ እንደዚህ የምናገረው ነገር ነው። እዛው ፊቱ ብቀመጥም በቃ ልክ አይደላችሁም ብዬ መናገር አይቀርም። በማስመሰል መኖር አልፈልግም። አለመኖር የተሻለ ስለሚሆን የማልሆነው ሆናለሁ እያልኩ ከመኖር አለመኖር መጥፋት የተሻለ ነው። ሐቅን ይዞ መጥፋት የተሻለ ስኬት ነው ዋሽቶ ከመኖር። እና ውሻ 60 ሺህ ብር ድረስ ኢትዮጵያ ውስጥ እንደሚሸጥ አንድ የኢቲቪ ጋዜጠኛ ስትዘግብ አይቻለሁ። እንዴት አያችሁ? ዛሬ ስለ ጥምቀት ስለ ባህረ ጥምቀቱ ኢቲቪ ላይ ይሄ
አሁን ቢጫ ከለር ያለው ማለት ነው። ኦር ማን የሚባል ሰው ለሰው ላይ ሰራ የነበረው ሰውዬ የሚሰራበት የደርግን ስርዓት እናሳውቅበታለን የሚሉት አይነት የሆነ ድራማ የሚሰሩበት ምናምን አለ። እሱ ላይ የቲቪ መዝናኛ በሉት የቲቪ ኢንተርቴይንመንት ሆኖ ይሆን አይደለም ብቻ ቢጫ ከለር የቲቪ ከለር እንትን ሎጎውን ያለበሱት ላይ በጣም ነው የገረመኝ ዛሬ ማለት ነው። ህፃናትንና አዋቂዎችን ውድድር ምናምን ያሉ ቀላል ይመስል ይሆናል። እኔ እዚህ እንደዚህ ያናደደኝ አሁን ያሰብኩትን ነገር ለምወዳቸው ቤተሰቦች ማቅረብ አልቻልኩም። ቢሆንም ግን የምችለውን አብሬ ከወንድሞቼ ጋር መገናኘት አለብኝ ብዬ ቀጠልኩ። ዝም በዛኛው ሲያቋርጠኝ በዚህኛው ገባሁ። በቃ ያ የምፈልገው ማጠናከሪያ ሀሳብ ቢቀር እኔ በአቅሜ እንደዚህ እየተፍጨረጨርኩኝ ኢቲቪ ነው ምን ያህል የሰው ኃይል ምን ያህል እንዳላቸው ራሳቸው ይቁጠሩት፣ እኛ እናውቀው። እንደዛ ሆነው ግን ህፃን ከላይ ይባላለው ኬጂ ተማሪ ነኝ፣ 4ኛ ክፍል 5ኛ ክፍል ተማሪ ነኝ። ቀጥሎ ያሉት ትልልቅ ሰዎች ደግሞ ሲጠየቁ እኔ ከሊት ይባላለው የኢቢሲ ጋዜጠኛ ነኝ፣ ዜና አንባቢ ነኝ፣ የከሌ እናት ነኝ። እዛ ለመጣው ህፃን ትንሽ ባጭሩ ሽልማት አለው። ምናልባት እኔ ስላናደደኝ ወደው ዘግቼዋለሁ። ሽልማቱ የሚጥም ስለሆነ ነው። የአንድን ቤተሰብ ሰብስባችሁ የኢቢሲ ሰዎችን ሰብስባችሁ የመጣችሁ ማለት ቀሽምነት ነው፣ ነውር ነው። አታፉም ወይ? እናንተ ስማችሁ የኢትዮጵያ ህዝቦች ስም ይዛችሁ የምትንቀሳቀሱት የምትኖሩት በኢትዮጵያ ህዝብ ስም 10 ብር እንኳን ከመብራት ኃይል ጋር ተናባችሁ ለቴሌቪዥን ትቀበላላችሁ። የቲቪዎችን እንድታደርሱልኝ እዚህ ያላችሁ ወንድሞች ሁሉ እንድሰሙ ነው። ይሄ የኛ ገመና ነው፣ የኛ ገመና ነው። ኢቲቪ ላይ ያሉ ሰዎች ኤቢሲ ላይ ያሉ ሰዎች የሰሩት ክፉ ስራ ማለት ነው፣ ነውር ጭምር። አንድን ቤተሰብ አንድ ሰው እንኳን አገኛለሁ ብዬ ሁሉ ሰዎች ተጠይቀው እስከሚያልቁ ጠበቁ። እዛ ልጆቻቸውን ይዘው የመጡት እዛ ጋር ዜና የሚያነቡ ሰዎች ናቸው። ሽልማት አለ፣ ጥያቄና መልስ ውድድር አለ፣ በጣም የሚከብድ ምናምን ባይለን ኦኬ ጀስት እዛው ጋር ተሰብስበው ለሆነ ነገር ተሰበሰቡ ልንል እንችላለን። አማላይ ሽልማት እንዳለ በጣም የሚያምር ፕሮግራም እንደተዘጋጀ አድርጎ ካወራ በኋላ እዛ ጋር የሚሳተፉ ሰዎች የዛው የቴሌቪዥን ጣቢያው አባላት ናቸው። ልጆቿን ይዛ ነው የመጣቸው፣ ልጆቹን ይዛ ነው የመጣው። በዚህ ልክ የዘቀጠ በደንብ እንዲገባችሁ የዘቀጠ ጭንቅላት ነው። ማፈሪያዎች ናቸው። የህዝብን አደራ የምትበሉ ዛሬም እንኳን ሰው በዚህ ልክ መውደቅ የለበትም። ፕሮግራሙ ቢቀር ምን ችግር አለው? የሚያናድደን የሚያበሳጨን ያጣን ይመስል በዚህ በሚረባው በማይረባው እስከ ምናምን እየተሰባሰባችሁ የሚሰሩ ነገር ዛሬም አለማብቃቱ ኤቢሲዎች ሸሞኒው የኢትዮጵያ ቴሌቪዥን ድርጅት ሸሞኒው አፍሬባችኋለሁ። ሌሎች ካያችሁ በኋላ ተወስናላችሁ። እኔ ግን አፍሬባችኋለሁ። በጣም ነውር ነው የፈጸማችሁት ብዬ ማለት እፈልጋለሁ። የከሌ እናት ነኝ የከሌ ልጅ ነኝ እያሉ ተናበው እንደዛ ማቅረባቸውን በዚሁ እንትን ማለት ይፈልግኑና ያን ያህል አደራ ተሸክመው ምን ውጤት አመጣ? በአማራ ክልል ላይ ያለውን ዘገባ ከመከላከያ ሰራዊት እየሞተ ያለው መከላከያ ሰራዊት ጋር የሱን መሞቱን እሱ የከፈለውን ዋጋ ማንም ሌባ በተመቻቸ ቦታ ላይ ተቀምጦ የጥይቱን ድምጽ የሞቱን የስቃዩን ምንም ነገር ሳይሰማ ለተጨማሪ ሌላ ምቾት የኛን ሞት እሱ እንደሚፈልገው አድርጎ እንዲዘግብ እድል የሰጣችሁት እናንተ ኢቲቪዎች እና መሰለ ኢትዮጵያ ቴሌቪዥኖች ጣቢያዎች ናቸው። ፋና፣ ኢቢኤስ የሚጥሚጣ ማቃጠል ውድድር ያደርጋል። ኢቢኤስ በጣም ነው የሚያሳፍረው። ወቅት አለ። የኢትዮጵያን መከራ እያራዘማችሁ ያላችሁት እዚህ በመንግስት ስም በሀገር ስም የሀገር ሸክም ሆናችሁ ግን የተሸከማችሁን ህብረተሰብ ለማጥፋትና ለማጥፋታት የምትሰሩ ወይም ያ የህብረተሰብ እልቂት እንዲቆም አለመስራትም ራሱ እንደ አጥፊነት ስለሚያስቆጥራችሁ በጣም ነውረኞች ናችሁ ማለት ፈልጋለሁ። ይሄንን
ቸካርጎ አብራችሁኝ ያላችሁት ወንድሞቼ ነገ አብረን ብንገናኝ ከነሱ ፊት የሚደገም ነው። ይሄ በውሸት በፕሮፓጋንዳ አይደለም። ከቆጫቸው ያስተካክሉት፣ ካልቆጫቸው ደግሞ ይጥፉ ከዛ ቦታ ላይ። ከቆጫቸው እንዲያስተካክሉት ነው። እኛ መስተካከልን ስለሆነ የምንፈልገውና ወደዛም እንደዚህ እንትን ያለውና የሀገርን ስኬት ከዛ ቢያስተምሩ ኖሮ ቢነግሩ ኖሮ በየቦታው ላይ ያሉ ነገሮች እነሱ ደረጃ ሀብተወልድ የሚያደናግረው ትውልድ ባልተፈጠረ ነበር። ኢቭን እንደው ይሄ መደናገር አመት ከምናምን ላይ እንትን ካለ በኋላ እንኳን ማለት ዛሬም እዛ ነው እንድነው የሚሉ ባለጌ ሰዎች እንዲናገሩ ድል ስለፈጠሩ ነው በዚህ ልክ ልናገር የፈለኩት። ተሳስቼ ከሆነ አፉ በሉኝ፣ ይቅርታ ማለት እፈልጋለሁ። ቢኮዝ እንደ ሀገር ነው ቁጭታቸው። እንደኔ ምንም አልኩኝ፣ የምፈልጋቸውን ይበሉ። እንደኔ ምንም ነገር የለኝም። እንደኔ እዚህ መጥቼ መናገር የለብኝም። እንደኔ ምንም ዓለም ቢገለበጥ ምንም ያን ያህል አይነት ሰው አይደለም። የፊታ ባይተዋር ሆኖ ብቻውን ሌላ ቀን በደንብ የሚጎላ ግን እንደዛ አይነት ነገር በዛ ወሰዱት። አሁን ያው ልጅ ስለወለድኩ ልጆች አሉ። እነሱ ደግሞ በጣም የሚቆጣጠሩበት እድል እያገኙ ነው። ለሌሎች መኖር የተጀመረበት ሁኔታ ተፈጥሯል። ከዛ ውጭ ግን እኔ እዚህ ምድር ላይ ከራሴ ቤተሰብ እኮ ነው የምጀምረው። ከራሴ ቤተሰብ ጀምሮ ሰዎች ያሉት ሰው ለምጣዱ ሲባል አይጧት ለፍ አይጧን መታለው ብለህ ምጣድን ከመስበር የዘላለም መጋገሪያን ከማጣት እሷ እስክታልፍ መታገስ ነው ያዋጣው ተብሎ አልፈናል፣ ታግሰናል። የታገስናቸው ጀግኖች አይደሉም፣ አይጥ ናቸው። አሁን በየጉዳቸው ገብተው ይሆናል እንጂ መዘን እናውጣቸዋለን። ብዙም ይከብዳል። በፉከራ አይደለም ነገራቸው። ከቂጣችን የሚወጉን ዘን ዋንኛው ጠላት ላይ ተረባርበናል። የጅብ አካሄድ ሄደናል ጎበዝ። ጅብ ጎን ለጎን ማለት ነው። አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። እነሱ በየሰፈሩ ጀግና ሲያጫውታቸው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እየሞተ መግቢያ እያጣ በየመንደሩ ልጆቹን፣ ቀየውን፣ ሰብሉን፣ ንብረቱን መሰብሰብ በማይችልበት ሰብአዊ ፍጡርነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳን ራሳቸው አቅደው አስገድለውን ራሳቸው የራሳችንን ሞት ያሳዩናል። አሳይተውን ሰልፍ ውጡ ይሉናል። መልሰው ሊገሉን ከህዝባችን ጋር ያጣሉናል። ስለሞቱ ወገኖቻችን ሰልፍ እንውጣ ይለናል። የዋሃው ህዝባችን መልሶ እንዲሞት ሌላ ድግስ ደግሰው ነው በሰልፍ የሚያስወጡት። በውስጡ ቦምብ አስታጥቀው ህዝባችንን ተው ራሳቸው ገለው ራሳቸው ያሳዝን የሚያሳፍር እጅግ ነውር የተሞላበት ነገር ነው። ይሄ እውነት ነው። ወንድሜ ጋሽ ዘሪሁን ነው የላከልኝ። እኛ ለመሞት ብቻ እንሰለፋለን። ጠያቂ ትውልድ አልመጣም። ዛሬም እንጠይቅ። ባለፈው ደግሜ እንዳወራችሁ ሰው ልጁን ለመዳር የማን ነው ልጅ ከየት ነው የመጣው እንዴት ነው ብዙ ጥያቄዎች ይጠይቃል። ማነው እንደዚህ ቤተሰቡ ይጠይቃል። ብዙ አማራጮችን ሁሉ ያቀርባል። ጥሩ ነው። ለትዳር፣ ለፍቅር፣ ለአብሮነት ያን ያክል ጥያቄ ካቀረበ እንዴት ሰው ሀገሩን ያክል ነገር ጥያቄ ሳይጠይቅ ለማንም ላወራ ለጩኸ አሳልፎ ይሰጣል? ከዛስ ሊያጠፋት መንገድ በመዝጋት ልማት በማስተዋወል ህዝቦቿን በማቆሳቆል ስርዓተ ትምህርትን በማጥፋትና በማጠፋፋት ላይ ሲሰለፍ እንዴት ዋስጠበቀ? እሺ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ አበው መነኮሳት፣ እንደዚሁም የሰንበት ትምህርት ቤት መዘምራን እና ምዕመናንና ምዕመናት በጠቅላላ በመጀመሪያ እንኳን ለዚሁ ለታላቁ በዓለ ጥምቀት ሰላም አደረሰን አደረሳችሁ።
እንዲሁም ለሚመጣው ዓመትን በሰላም ጠብቆ እንዲያቆየን እግዚአብሔር አምላካችንን እንለምነዋለን። አሁን በዚሁ የሰላም አውደ ምሕረት ሆነን ይህንን የእግዚአብሔር ቃል ከሊቃውንተ ቤተ ክርስቲያን ከዛም ቀጥሎ ደግሞ የሰንበት ትምህርት ቤት መዘምራን አዳምጠናል። ሁላችንንም ሁለቱንም እግዚአብሔር ይባርክልን ይቀድስልን። ቃል እግዚአብሔር ያስተምሩን ሁሉ ይባርክልን እና አሁን ጊዜው መሽቷል እና እኔ ብዙ መናገር ብዙ አስፈላጊ አይመስለኝም። እግዚአብሔር አምላክ በዓሉን የበረከት የረድኤት በዓል ያድርግልን። እግዚአብሔር አምላክ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ለሀገራችን ለኢትዮጵያ ሰላምን፣ ለሕዝቦቿ ፍቅርና አንድነትን ይስጥልን። እግዚአብሔር አምላክ የተባረከ የተቀደሰ ሌሊት ያሳድረን፣ ለነገው ደግሞ ሰላም ያድርሰን። ስለዚህ ሁላችንንም በሰላም ወደ የቤታችን እንድንገባ ያድርገን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። ይህንና መሰል እንትኖች ነበረ ቪዲዮ ኳሊቲ ባለው መልኩ ላሳየ የሞከርኩት አልተሳካም እና እኔ ጎንደር ላይ ያለው ስኬት ቀላል ስኬት አይደለም። እንደ ኢትዮጵያ ያለው ስኬት እንደዛ አይደለም። ከዛም በላይ ብዙ ስኬቶች አሉ። የእውነቴን እምላችሁ በእንደነዚህ አይነት ባለጌዎች እስኪ ወቅታቸውን ጠይቋቸው። ያባከኑትን ጊዜ ሁሉ ቸክ አድርጉ፣ ታረጋግጡ። አይበቃም የምንቀጥለው እስከ መቼ? ይሄ የክብር ጉዳይ ነው፣ የራስ ጉዳይ ነው፣ የሰውነት ጉዳይ ነው። ራሳችንን እንደ ራስ የማግኘት ያለማግኘት ጉዳይ ስለሆነ በዚህ በዓል ላይ የኢትዮጵያን ስኬት እያበሰርን ከዚህ በኋላ ማንም ሊያታለኝ አይገባም። ከሌሎች እኮ ነው የተማርነው። እባብኛን ነድፎን አይደለም፣ ስለ እባብ ገዳይነት እኛ ሞተን አይደለም የተማርነው። ስለ ኤሌክትሪክ ምናምን እኛን ይዞን አይደለም የተማርነው። ስለ ተለያዩ የሰው ልጆች ሊያጠፉ የሚችሉ ነገሮችን ስናቃቸውና እያወገዝናቸው ያለነው ሌሎች ላይ ባደረሱትና ከሌሎች በሰማነው እውነት ነው። እንደው ተመሳሳይ ባንዳው፣ ተመሳሳይ ካህዶች፣ ተመሳሳይ ስትራቴጂ የመነጣጠልና የመገነጣጠልን ትርክት እየተረኩ ያንን ነውር እየተፉ የነሱን የደም ንግድ እያፋጠኑ የኔና የናንተን ህይወት እያስተጓጎሉ እስከ መቼ ነው የሚቀጥሉት? እኔና እናንተ በእኛ በራሳችን ጉዳይ ላይ በራሳችን ሀገር ላይ በራሳችን ማንኛውም ስኬትና ውድቀት ማንኛውም ለኛ ግብአት ሊሆነን የሚችለው ማንኛውም እኛን የሚመለከት ነገር ላይ መቼ ነው እኔና እናንተ በነፃነት ከፈጠረን ፈጣሪ ጋር ብቻ ሆነን መወሰን የምንችለው? መቼ ነው ከነዚህ ክፉ አረሞች ራሳችንን ነፃ የምናወጣው? እሱን ነው እኔ በተለያየ መልኩ ጉባኤ ኢትዮጵያ ላይ የሰዎች ከፍታ እስካልተረጋገጠ ድረስ የኢትዮጵያ ከፍታ አይረጋገጥም። ሰዎች ከፍ ከፍ ይበሉ፣ ራሳቸውን ይወቁ። እነርሱ አምነው በምክንያት የወሰኑት የተቀበሉት እና የሚያሰዱት ነገር ተግባራዊ ይሆናል። በዛ እነርሱ ቢወድቁም ቢነሱም ምክንያታዊ ነው፣ ስኬታማ ናቸው። ውድቀታቸውም እኮ ስኬት ነው። አንድ ሰው ራሱ ብሎ ታስቦት ከሆነ በቃ የራሱ ነገር ነው። ያ አቅዶ ስለሆነ ራሱ ብሎ ስለሆነ የተሸጠ ሰው መስሎ ሰውን የሚያጠፋ አውሬ፣ ኢትዮጵያዊ መስሎ ኢትዮጵያን ለማፍረስ የሚሰራ ተባይ እስከ መቼ ነው በእኛ መጫወት የሚችለው? ከዛ ነፃ መውጣት ትንሽ ሊያስዘን ይገባል። ጎንደር ላይ ያለው
ዛሬ አማራ ክልል ላይ ስለ አማራ ክልል በተለይ ውጭ ላይ ያላችሁት ወንድሞቼ ውጭ ሀገር በተለያየ ቦታ ላይ ያላችሁት ወንድሞች የምታዩት ሶሻል ሚዲያ ላይ በጣም አማራ ክልል ላይ ሰው ሁሉ ያለቀ ሁሉ ነገር የጦርነት ወሬና አሰራር እንዳለ ብቻ ነው የሚነገር። በዛ መካከል ላይ ጎንደር እያያችሁት ያሉት ባህር ዳር ሌላም ቦታ ላይ እኔ ስለሰለቸ ነው ከነሱ ጋር እነሱ ያቀዳቸው ነው። እኔ ደግሞ ያ እንዳልሆነ እውነቱን መሬት ላይ ሆኜ አውቃለሁ። ስለዚህ እነሱ ያንን ስላወሩ ለነሱ ምላሽ ሊሆን በሚችል መልኩ ምንም ነገር መናገር የለብኝም። ሐቁን ይዣለሁ። እነርሱ በውሸት ተቀምጠው ለውሸት ነው የሚሰሩት። በየጊዜው እነሱ በለፈለፉ ቁጥር አላወራም በሚል ትቸው የቆዩበትን እውነት ታስታውሳላችሁና ይህንን የሚመስል ድባብ አይደለም ኮሪደር ማልማት አይደለም ስለ ልማት ባህር ዳርና ጎንደር ላይ 24 ሰዓት ይሰራል ቢባል እውነት ይመስላል ወይ? በሚዲያው ላይ ባለው ጋጋታ ዛሬ እኮ የጎንደር እዝ ይባላል። በጣም ብዙ ሰው ታሟል። ህመም ወጋለው ጎበዝ፣ በቃ ህመም ወጋለው። ልናፈርስ ነው በአራት ቀን 4 ኪሎ ሁሉ ህዝብ የኢትዮጵያ ህዝብ በቃ ባይተዋር እንደሆነ ገለልተኛ እንደሆነ ጠላት እንደሆነ አድርገው ቱሪናፋ ነፍተው 1 ዓመት ከ7 ወር አስቆጥረው የት እንዳሉ ሳይታወቁ ጀምረው የት እንዳሉ ሳይታወቁ ድራሻቸው በሚገባቸው የተስተናገዱና አማራ ክልል ላይ ነገሩ የገባቸው አመራሮችና የሚሊሻ አባላት የአድማ ብተና ላይ የትኛውም ቦታ ላይ ያሉ አማራ ክልል ላይ ያሉ ምን ጊዜም በዚህ በጣም ላከብራቸው ከመፈልገውና ዛሬ ትኩረት የኢትዮጵያ ህዝብ ሊያከብርልኝ እንዲገባ ትኩረት መስጠት የምፈልገው በአማራ ክልል ላይ የዛንን ህዝብ ታሪክ ክብር ሁሉ ለመቅበር የተቀጠሩ የፉኝት ልጆችን በሚገባ እያስተናገደ በተሳሳተ መልኩ አብራቸው ቢሰለፍም ሰብናው ቀልቡ ሲነቃለት ወደ ሰውነቱ ተመልሶ ወደ ክብሩ ተመልሶ እያጸዳ ያለ የአድማ ብተና አባላት የሚሊሻ አባላት የፖሊስ ወደ ጸጥታ ኃይላት በመከላከያ ሰራዊት ላይ ያሉ እኔም አግኝቻቸው የማቅ የኢትዮጵያ መከላከያ ሰራዊት አባላት ሆነው የአማራ ክልል አካባቢ የተወለዱ ልጆች ከቤተሰባቸው ጋር ሳይቀር አሳያለሁ አሳይሻለሁ የሚል ፍክክር ውስጥ ገጥሞ ብዙ ነገር ዋጋ እየከፈሉ ኢትዮጵያን እያሻገሩ ያሉትን ሁሉ እንድታከብሩልኝ እውቅና እንድሰጡልኝ በጣም መጠየቅ እፈልጋለሁ። ለመከላከያ ሰራዊት ዘላቂ ኦፕሬሽን ስኬታማነት በአካባቢው ላይ የሚኖሩ የሚሊሻ አባላትና የአድማ ብተና ሰዎች ከፍተኛ ስራ እየሰሩ ነው። አመራሩን የራሱን ህዝብ ራሱ እየበላ በዛን ጊዜ የተገዳደሉትን ነገር ሁሉ ይዛችሁ በቀጣይም ሌሎችን ለመብላት የሚሄድ የአውሬነት ባህሪ የተጠናወተው እዛ እኛ ወረዳ አካባቢ ባለው ህብረተሰብ ላይ የተወረሰ ከህዋት በላይ ህዋት ከግብጽ በላይ ግብጽ ከኢትዮጵያ ታሪካዊ ጠላቶች በላይ ታሪካዊ ጠላት ሆኖ የመሄድ አባዜ እጅግ በጣም የሚያስጠላ የአውሬነት ባህሪ ውጭ ያሉ ፕሮፌሰር ምናምን የሚባሉ ዲያስፖራዎችም ነውራቸውን በዛሬ የገለጡበትን ሁነት አይተናል። በአንጻሩ ኢትዮጵያ እንድትሻገር ሀቅ እንዲወጣ የአማራ ህዝብም ከገባበት መከራ እንዲላቀቅ የሚሰሩ ብዙ ጀግኖች እንዳሉ እያሰባችሁ ነው እንድታዩልኝ የምፈልገው። በዛ መካከል ነው ይሄ ቀን የመጣው። እነዚህ ክፉዎች ባወሩት እነዛ የኛ ታሪካዊ ጠላቶች እንዳቀራሩትና ብዙ በጀት ኢንቨስት እንዳደረጉበት ዛሬ ላይ አትደርሱም ብለው ነበር። ከፊት የተሰለፉ ሰዎች ከነዚህ ጋር መቆም በራሱ ምንም ጀግኖች ካለባበሳቸውና ከቁመናቸው ከንግግራቸው ምናምን ከነዚህ ሰዎች ጋር መቆም በራሱ መረገም ነው፣ መዋረድ ነው፣ አውሬነት እንጂ ሰውነት እንዳልሆነ ደጋግሜ ተናግራለሁ። አሁንም ልድገመው። ዘመነ ካሴን ቡቸርማን ስጋ ቆራጭ ኦር ምናምን ልታደርጉት ትችላላችሁ፣ ወይም የሆነ ቦታ ላይ ቆመ የሆነ ነገር ታደርጉት ይችላል። ሌላ ብዙ የተከበረ ስራ የሚሰሩ ሰዎች ስለሆነ በዛ እንትን እንዳላችሁ ቡቸርማን እንምላቸው ከ4 ኪሎ ጋር የተወዳደረና በተለይ ምን ጊዜ አይ ዶንት ኖ ጠቅላይ ሚኒስትር ዶክተር አብይ እስከ ዛሬ ድረስ በመጣንበት ልንረዳው የማንችለው ልቅና ስኬት አሸናፊነት
አዋቂነት፣ ብቃት፣ አሻጋሪነት በየትኛውም ቦታ ላይ ነገሮችን ከመረዳትና ከማስረዳት ጀምሮ አቅሙ ከፍ ያለ የሚያኮራና የማይደረስበት እንጂ የሚያንስ ሆኖ አላገኙትም። እንደ ኃጢአት የሚቆጥሩና የሚያበሳጭ ግን ጠቅላይ ሚኒስትር ዶክተር አብይን ከጀዋር ጋር ማወዳደር፣ ጠቅላይ ሚኒስትር ዶክተር አብይን ከልደቱ ጋር ማወዳደር፣ ጠቅላይ ሚኒስትር ዶክተር አብይን እያወገዙ እየሰደቡ መሪ ወዳጆ ላይ የሚያጨበጭብ እጅና አንደበት ሲታይ ዘመነ ካሴን እያገዘፈ ጠቅላይ ሚኒስትር ዶክተር አብይ ላይ በዚህ ልክ የተንሸዋረረ አመለካከትና ማንነት ያላቸው ሰዎች ሳይ በጣም ነው የማዝነው። በጣም ነው ፈጣሪ ላይ የምናደድበት። ይሄንን የተንሸዋረረ ሐሳብ ያለውን ትውልድ ወይ እንዲያስተካክለው ወይም እስከ ተጣመመ ማንነቱ ያው ቦታ እንዲሰጠው ለምንድን ነው የማያደርገው? እስኪ አስቡት። የጎርጎራን ነው። ዛሬም ድረስ ለውጥ ስላልመጣ ኦር መለወጥ ያለበትን ነገር ዛሬም ድረስ እነዛ የሚያወሩበት እድል ስላገኘ 1000 ሰው ያየው ምንለው 1000 ሰው ያላያቸውን ቪዲዮዎች ማየት ይችላልቱ። ለምን ለትዝብት ያህል ለምን አታየልኝ? አይታይ የራሱ ጉዳይ። እኔና እናንተ ኢትዮጵያ እናሻግራለን፣ እናሸንፋለን። እሱ ላይ ምንም ጥያቄ የለውም፣ እርግጠኞች ነን። ስለዚህ ቢያዩን ለነሱ ነው የሚጠቀሙት፣ ባያዩን የሚቀርባቸው እነሱ ናቸው። እኔና እናንተ ኢትዮጵያ እናሻግራለን፣ እኔና እናንተ ኢትዮጵያ ባለቤቶችን፣ እኔና እናንተ ሀቅ እንወዳለን፣ እኔና እናንተ ሀቅ እናጸናለን። በዛ የሚባል በዚህ እውነቱ ይሄ ነው። እነዚህ ሰዎች እዚህ ጋር መጡ አልመጡ ቢመጡ ቢጠቀሙ እነሱ ናቸው፣ ቢቀሩም የራሳቸው ጉዳይ። ግን ምን ብለው ነበር? ዛሬም የሚጠልፉት እነሱ የሚመስል ምናምን አላቸው። ይሄ ቀን እንዳይመጣ የተሰራውን አስታውሱትና እሱን ስትረዱት ነው ፈጣሪንም ጀግኖች ልጆቻችንንም የምናመሰግናቸው የምናበረታቸው። ፈጣሪም ነገ ሌላ ተጨማሪ አቅም እንዲሰጣቸው የምንለምነው። ጎርጎራ ላይ ረቡዕ ቀን በሬ ታረደ ተብሎ ጦርነት የታወጀበትም ሰሩና በዚህ አጋጣሚ ደልጊ አካባቢ ጫይትና ደልጊ የሚባለው ወደ ጎርጎራ የሚወስድ መንገድ ነውና እዛ አካባቢ ላይ ኤኒዌይ ያው ዛሬ በጥምቀቱ እንግዲህ ማት እንኳን ቢያመጡብን ቄስ ነን ብለው በቄስ ስም የተጠለሉ ባለጌ ሽፍቶች ካልሆኑ በስተቀር ሌላ የሚመጣ ነገር እንደሌለ ነው ያወቅነው። እዛ አካባቢ ላይ ምንድነው የተደረገው? የትኛውም ቦታ ላይ ያላቸው ሃይማኖት አባቶች እንደዚህ ውጡ ስብሰባ እንጠራለን ብለው እነዚህ የሽፍታ ልጆች ምናምን ይሰበስባሉ። ከዛ በኋላ ሙስሊምና ሌሎች ቤተሰቦች ሲሄዱ አይ እናንተን እናመሰግናለን ስለመጣችሁ አክብራችሁ ስለመጣችሁ እናመሰግናለን፣ ወደ ቤታችሁ ሂዱ፣ የኦርቶዶክስ ቄሶችና የሃይማኖት አባቶችን ግን እንፈልጋቸዋለን ብለው ያስቀሯቸውና ደልጊ ቸክ እንድታረጉ ደልጊ ይባላል። ቆላ ድባና ደልጊ ወደ ጫሂት አካባቢ ባለው ላይ ደልጊ የሚባለው ከተማ ላይ ማለት እና ሰዎችን ሰብሰብ አድርገው ቄሶቹን እንድንካሉ በኋላ ለካ ወጣቶችን እየሰበሰቡ ፋኖ የሚለውን ስያሜ ከመስጠት ጀምሮ በመንግስት ላይ እንዲያምፁና ይሄ ጦርነት እንዲቀሰቀስ በተለይ ዛ ቦታ ላይ ስፔሲፋይድ አድርገው ስለነገሩኝ የዛችን ቦታ ብቻ ልናገር ብዬ እናስታርቅ ብላችሁ የመጣችሁት መጀመሪያ ቀስቅሳችሁ ከነበረን ህይወት ለይታችሁ ለዚህ እልቂትና መከራ ያሰለፋችሁን እናንተ ቄሶች አልነበራችሁም። ዛሬ ምን ተገኘና ነው ከመንግስት ጋር ታረቁ እንደዚህ ሁኑ ወደ ሰላም ግቡ የምትሉን ብለው ያው በዱላ መጀለጥ እንደጀመሩ ነው የሰማሁት። የሃይማኖት አባት ነኝ ብለው ሃይማኖቱን የገዳዮች መሰባሰቢያ ለማድረግ መስቀል 30 መስቀል አንገታቸው ላይ አንጠልጥለው ገዳይነትን የሚያውጁ ባለጌ ጸረ ኦርቶዶክስ የኔን ሃይማኖት ለማጥፋት የተሰለፉ የኢትዮጵያውያንን ሃይማኖት ለማጥፋት የተሰለፉ የዛሬውን በዓል መሰረት ለመናድ የሞከሩ ሆዳም ሰካራም ካህናት ቃለ እግዚአብሔር እጥረት የገጠማቸው ሰዎች እነዛን ሽፍቶች ወይም ልጆችን በማያውቁት መልኩ ሞቲቬት አድርገው ባረክናችሁ እያሉ የጥፋት ባርኮትን እየሰጡ አሰልፈው የነበሩ እነሱ ነበሩ ማለት ነው። እና በዱላ እየጀለጡ ማናባ ነው መጀመሪያ እንደዛ አድርገኛለህ
አንተው ቀስቅሰህ አሰለፍከኝ ቦታ ላይ አንተው አስቀምጠህ ስታበቃ እንደገና ተመለስ የምትለው ምን ለማለት ነው የሚል የዱላ ማት ላያቸው ላይ ያወረዱ አሉ። ባልደረሰው ላይ የሚደርስበት ከዱላም በላይ ለኛ መጥፋት የደገሱትን እነሱ ላይ ያርግላቸው የሚለውን በዛ ልክም ልካቸውን እያገኙ እንደሆነ የተከበራችሁት ወንድሞቼ ነገሩን እንድትረዱ በማለት ነው እዚህ ጋር የዘለኩት። እኔ የጎንደር ስኬት ያላስደነገጠው ጠላት የለም፣ እሱ የሰራው ክፉ አሻጥር በመምከም ያላስደነገጠው ወዳጅ ኢትዮጵያዊ የለም። በዚህ ሁሉ መከራ መሃል ይሄ ስኬት መገኘቱ ማለት ነው። ለማንኛውም ኢትዮጵያ አሸንፋለች። ይህንን በጎ ውጤት ይህን በጎ ስኬት ላደረጋችሁት ወንድሞቼ ይሄ እንዲሳካ ሳይለንት በመሆን በመደገፍ ዱዓ በማድረግ ጸሎት በማድረግ ነገሩን በአስተውሎት በመረዳትና በማስረዳት ላይ የነበራችሁ ሁሉ ፈጣሪ አብዝቶ ይባርካችሁ ማለት እፈልጋለሁ። ቢኮዝ ያ የጋራ ስኬት ነው እና ቀላል ነገር አልነበረም። ምን ያለች ነው የረጩ ቆይ ለማንኛውም እዚህ ላይ ላመጣ የፈለኩት በተለይ ነጭ ሆነ ምናምን እያሉ ያ እንዳልኳችሁ የተሸጡበት እና የተሰለፉበት የክፋት ስራ አለመሳካቱን እየጮሁ የሚያረጋግጡልንና ቶሎ ብለን እነዛን ሰዎችን አስወግደን የኢትዮጵያ መሻገር ማብሰር ያለብን ሰዎች ምን እያደረጉ እንደሆነ ለመረዳት ያስችል ዘንድ ነው ያውን ማምጣው። በተለይ ምን ይመስል እንደነበር ከቆሻሻ ላለመንጻት ለኢትዮጵያ ቆሻሻ ሆነው የተፈጠሩ ነውረኞችን እንድሰማቸው ነው የፈለኩት። ስንት ድካም የተደከመበትን ነገር አለማመስገን ሌላ ጉዳይ ነው። ዝም ማለትም ትልቅ ክብር ነው። ግን በዚህ ላይ በጥላትነት የተሰለፉ ሰዎችን በቀላሉ እንዳናያቸውና በጥንቃቄ ከምድራችን ከሰው ልጆች መካከል ሁሉ ማስወገድ እንዳለብን አደራ ማለት ነው። ምንም ሊዘነጋ የማይገባው ቢኮዝ እነዚህ በሽታ ናቸው ለማንም ጤና ሊሆኑ አይችሉም። ፋሲል ከመታደሱ በፊት ምን ይመስል ነበር? እስኪ ፋሲል ከመታደሱ በፊት ምን አይነት ገጽታ ነበር የነበረው? ይሄን የሚመስለው ነገር ፈርሶ ፈራርሶ እንዳልኳችሁ እኔ ጎንደር ላይ ኖርማሊ 2 ዓመት እዛ ተቀምጫለሁ። እንደገና መተማ 13 ዓመት ስቀመጥ ደግሞ ጎንደር በተደጋጋሚ በተለያየ መልኩ በርቀት ትምህርት ለመማር መስሪያ ቤትም ደግሞ ኢትዮ ቴሌኮም እዛ ጋር ኖርዝ ዲስትሪክት የሚባል አንዱ ዲስትሪክት ሆኖ እንደ ክልል የሚቋቋም ነው ማለት ነው በኢትዮ ቴሌኮም። ኖርዝ ዌስት ሪጅን የሚባለው ባህር ዳር ነው። ከዛ ያኛው ኖርዝ የሚል የቅርብ ጊዜ ዲስትሪክት ሆኖ በተለይ ባለፉት 78 ዓመታት ውስጥ የተፈጠረ አይነት ነው። እዛ ላይ በየዕለቱ የምንሄድበት ነው። የተለያዩ ፕሮዳክቶችን ለማምጣት ገበያዎችን ለመፈጸም በቅርብ የምናውቀው ነገር ነው ማለት ነው። በዛ እውነት ላይ ጎንደር ላይ ያለው እውነት ለመናገር አቅሙ ይኖራል ከሌላው በተሻለ። ግን ሰው የሚፈልገው የቱን እውነቱን ወይስ ውሸቱን? ኢትዮጵያ ውስጥ ያለ ሰው ስለ ኢትዮጵያ ቢናገር የተሻለ አይሆንም? ሴቶች ስለ ሴትነት፣ ወንዶችም ስለ ወንድነት፣ ሸሆቹ ስለ ሸህ፣ ቄሶቹ ስለ ቅስና ቢያወሩ፣ ወታደሩ ስለ ውትድርና፣ መሪው ስለ አመራር ቢናገር፣ በሀገሪቱ ላይ ሁሉም ሰው በቦታው ቢሆን የተሰጠውን አደራ ቢወጣ ቢናገር ቢሰራ ሀገር አትሻገርም ነበርን? በእውነት ይሄ ሁሉ ነገር ወዳና ወዲህ ሆኖ ሰው መስራት የሚገባውን ሳይሰራ መስራት የማይገባው ላይ እሰራለሁ እያለ ሲናገር ሲያወራ ሲፈክር መስራት የሚገባውን በመተው
እዚህም በማይገባው ላይ ሄዶ በመናገሩ በሁለቱም ላይ ጥፋት በመፈጸም የሀገራችንን ችግር ወደፊት የወሰደበትን እውነት ነው ያየነው እና ጎንደር ላይ ይህንና መሰል ገጽታውንም እዩት። ምን ያህል ልፋት ተደርጎ ደግሞ ጥገናውን ለማከናወን ጥረት እንደተደረገ ተመልከቱና ትንሽ ካየን በኋላ ደግሞ አሁን ላይ የመጣው ስኬት አለ። ይሄ በወደቀበት ሰዓት ላይ እንዲወድቅ እንዲጠፋ እንዲፈርስ ሲመኙ የነበሩ ጠላቶቻችንና ተቀጣሪዎቻቸው እኛን መስለው እኛን የሚያጠፉ ጭንጋፍ የሚባሉ ሆድና ያላቸው ብኩኖች ይሄ ፈርሶ እንዲጠፋ ምኞታቸው ስኬታቸው ስለነበር ድምጣቸውን አጥፍተው ነው የቆዩት። ዛሬ ሲሰራ ለምን ነጭ ሆነ፣ ለምን አማረ፣ ለምን ተሰራ፣ ለምን በስኬት ኢትዮጵያ ሄደች፣ ለምን የኢትዮጵያ ሕዝብ ተሳካለት ወደ ደስታ የሚሻገርበት ዘመን ለምን እየተቃረበ መጣ የሚል ነገር ነው የነሱ ብስጭት። እዚህ ላይ በጣም ብዙ ቦታዎች በአብዛኛው ማለት ትችላላችሁ የጎንደር ላይ ያላችሁት ወንድሞቼ ኮሜንት ላይ ብታስቀምጡልን ለሁሉም ሰው ትዝብት ይሆናል። እኔ ብቻም ከሆንኩ ታረማለሁ። ለአደጋ ስለምትጋለጡ በተለያዩ ቦታዎች ላይ እንዳትሄዱ ትከለከላላችሁ። እዚህ ጋር በሚያስጎበኙ ሰዎች በተለይ ከፍታ ወደ ላይ በምትወጡባቸው አካባቢዎች ላይ የሚከለከሉ ነገሮች ይበዛሉ። ምንድነው ስትባሉ ለደህንነት አስጊ ስለሆነ በሚል ማለት ያ ነበር። በዛ ጊዜ ጥገና ያስፈልገዋል የሚል ጥያቄ መነሳት ነበረበት። እኛ መጠየቅ ነበረብን። ለምንድነው የማይጠገነው? ለምንድነው ይሄ ነገር እኮ ሊፈርስ ነው፣ ይሄ ዛሬ ስለዚህ የተዘመረለት፣ ስለዚህ የተፈከረለት፣ ስለዚህ ብዙ ነገር የተባለለት ነገር የት ድረስ ነው የሚጓዘው ብለን መጠየቅ ነበረብን። በእርግጥ ዩኔስኮ ተቀብሎታል። ዩኔስኮ ይሄ ንብረት የዩኔስኮ ነው፣ የዓለም የቅርስ አስተዳደር ተቀብሎ የሚያስተዳድረው ነው። አክሱም፣ ላሊበላ፣ ፋሲለደስ፣ ሶፍ ዑመር እና ሌሎችም ሰው ሰራሽ ቅርሶችን በሰው ሰራሽ ብንል በተፈጥሮ እንዲሁም ደግሞ በአሁን ያለው ጥምቀትን የደመራ በዓልና ሌሎችን ደግሞ በማይዳሰሱ ቅርሶች ተመዝግበው ዩኔስኮ ይዞ የሚያስተዳድራቸው ናቸው። የቱሪስት መስህብ ሆነው የተመዘገቡ ናቸው። ሰው እነዛ ባለቤት እሱ ናቸው። ቅርስ ከሚለው መርህ ወይም ከዛ መደብ ሊያስወጣው የሚችል አሰራርና ሂደት እንደማይከተል ይታወቃል። እውቀት ቢኖር የጠየቅነውም ተቆርቋሪ ሆነን ቢሆን እነዛ ሰዎችም ይህን ነገር ሲያነሱ በትክክል ነገሩ መፍትሄ ያገኝ ዘንድ ብለው ቢሆን ኖሮ ይሄ የዩኔስኮ ንብረት ነው። የዩኔስኮ አባላት ይሄ እድሳት ሲከናወን እንዴት አዩት? በምን መልኩ ፈቀዱ? እነርሱ እውነት ፈቅደው ነው ወይ ወይስ እነሱ ሳይፈቅዱ ይሄ ነገር መከናወን ይችላል ወይ? ስለዚህ በዛ መርህ መጀመሪያ ከመናገር ፍርድ ከመስጠት እንዲሁ ሰዎችን እጥራለሁ ብሎ ከመውደቅና ከመፈጥፈጥም ጸረ ኢትዮጵያዊ መሆንንም በግልጽ ከማሳየትም በላይ ነገሮችን ለማጣራት ጥረት በተደረገ ነበር። በአጭሩ ይሄ የዩኔስኮ ንብረት ነው። ይሄ እድሳት ሲደረግለት የቅርስ ይዘቱን በማይቀይር መልኩ ስታንዳርዱን በጠበቀ ሁኔታ እንደሚከወን ማረጋገጥ እንችላለን። አይ ካላችሁ ዩኔስኮን ጠይቁ። መጠየቅ፣ መደጋገም፣ መጠየቅ እውቀት ነው። ነገር ግን ሳያውቁ መፍረድ በራስ ላይ ጥፋትን እንደማወጅ ስለሆነ በዛ መልኩ ብንረዳው ጥሩ ነውና ነገሮች ሰፋ እያደረግን እንዲስተካከል ብለን ብንልም የሚል ሐሳብ ነው ያለን። ይህን የሚመስለው እውነት ነው ወደ አሁን ቀጥሎ ወደምናየው ነገር የተቀየረው። የዛሬው ቀን እንዳይመጣ ብዙ የሰሩ ሰዎች በእርግጥም ዛሬ እዚህ መደረሱ በጣም ሊያናድዳቸው ይገባል ሁሉ ማለት ትችላላችሁ። because ይሄ እንዳይመጣ እንትን ስላሉ ነው። እንደዚህ ለምን ጠቁሮ ለምን በቃ ወድቆ አልቀር ለምን ነው የተሳካው የሚል ነው። እንግዲህ ጠቅላይ ሚኒስትሩ እዚህ ላይ ይሄንን ትርክቱ ማስተካከል ጸብ ሚዛናዊ መሆን ትናንት ትክክል ወቆረው ታሰብ በምንም መመዘኛ
በመስራት ነው የወጣው። የስድስት ወር ጎንደር ለቱሪስት መስህብ መሆን እንደምትችል ያሳያል። ከፒያሳ ጋር የተያያዘው ደግሞ የፋሲል የነበረውን ግርማ የነበረውን ሞገስ የነበረውን ታሪካዊ እይታ ሳይስትና ሳያጣ አሁን እየተፈጠረ ያለበት የእድሳት መንገድ እጅግ በጣም ሳቢ ነው። እንግዲህ የኛ ዋነኛ ዓላማው ጀጎል መልሰን እያደስን ነው፣ ላሊበላን መልሰን እያደስን ነው፣ ፋሲልን እያደስን ነው። በአዲስ አበባ ያሉት ቤተመንግስቶች የሚኒልክና የሥላሴን ታድሰዋል። በጅማ የአባጅፋር ቤተመንግስት እየታደሰ ነው። በደቡብ የሃላላ ኬላ ካዋላላ ቦታና አጥሩ በጣም በከፍተኛ ሁኔታ የነበረውን ሞገስ ጠብቆ እንዲቆይ ተደርጓል። የዚህ ሁሉ ስራ ዋነኛ ዓላማ ምንድነው? ከትናንትናችን ጋር ሳንጣላ፣ ከትናንትናችን ጋር ጸብ ሳንፈጥር ሚዛናዊ በሆነ መንገድ ታሪክን ለትምህርት ብቻ መጠቀም ያስፈልጋል። ታሪክ ውስጥ ብዙ ትክክልም ያልሆኑ ጉዳዮች ሊኖሩ ይችላሉ። ያን በማጥፋት ሳይሆን ማጥፋት ራሱ ታሪክ ስለሆነ መልሶ በመጠገን ሚዛናዊ የሆነ ትምህርት መውሰድ እጅግ አስፈላጊ ነው እና ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የነበሩ ቅርሶች፣ ታሪካዊ ቦታዎች የተጠገኑበት እና እየመጡ ያሉበት ሁኔታ የሚያሳየው የኢትዮጵያ ልክ ነው። ከዚህ ቀደም የቤተ መንግስት እንደዚህ ያለ ወቆ የለው፣ እንደዚህ ያለ ላንድስኬፕ የለው። አሁን ቤትን መጠገን ብቻ ሳይሆን ለሰው ልጅ ምቹ የሆነ ወቆይ፣ መብራቶች፣ ላንድስኬፕ ኤስቴቲካሊ ሳቢ እንዲሆን ተደርጎ መሰራቱ በምንም መመዘኛ በጣም የሚያኮራ ስራ ነው። ትናንትናችን ጋር በትክክል መታረቅ ያስፈልጋል። ሚዛናዊ በሆነ መንገድ ትናንትናን ማየት ያስፈልጋል። ትናንትናን መታረቅ ሲባል ግን የዛሬን ትርክትም በትክክል ማስኬድ ይፈልጋል። ለምሳሌ ሰሩ ምንድነው ጥፋታቸው? ምንድነው ያናደዳቸው? ሰዎች ብትሆኑ ሰሩ እንጂ ምን እስኪ ጠይቋቸው። ይህ በርባናውያን ማህበር ማለት ደም አፍሳሹን ገዳዩን ምንም ዕውቀት አይጠይቅም። አንተ ማን ነህ? ከየት ነው የመጣው? ምን ልታደርግ ነው የሞከረው? ስንት ወሬ አወራ? ስንት ነገር ሰራ? እስኪ ጠይቁ። አማራዊነት ኖሮ ነው ወይ? በቀላሉ ይሄንን ልጅ ለመስደብ ይሄንን ልጅ ለመፎካከር የሚያስችል ማንነት አላችሁ? እናንተ ካልሲዎች ሆናችሁ ኢትዮጵያን ለማቆርቆዝ የተቀጠራችሁ ሰዎች ናችሁ። ብልጽግና ባዕዴን ህዋት ትላላችሁ። ከብልጽግና በታች አይደላችሁ እንዴ? ከህዋት በታች እኮ ናችሁ። የት እንዳላችሁ ቸክ አታረጉት? በጣም ርካሾች እኮ ናችሁ። ለኢትዮጵያ መጥፋት ዛሬ ላይ የምትሰሩ ትናንትና ልደቱ አሁን ልደቱ ላይ ብየምላችሁ ልደቱ ጃዋር ብየምላችሁ የነዚህ ልጆች ወይም የነዚህ ሰዎች ወደፊት መፍጣት እነዚህን የሚከተለው ስብስብ ነው የሚያነውረው የሚቀብረው የሚገልጠው እንጂ እነዚህ ሰዎች አሉ። እነዚህ እኮ አንዴ ወድቀናል ብለው እንደገና እየተከተለ እስኪተነው ከናንተ የተሻለ እኮ ሰው የለም። እናንተ የወደቃችሁ ብትሆንም እኛ ደግሞ ከናንተ በታችና አይነት ነው ነገሩ። አጀንዳ ሊሆኑ የሚችሉ ሰዎች አይደሉ። እነዚህ ከኛ መካከል በመፈጠራቸው አፍረን ብንጠየቅ እንኳን አይ አላውቃትም ኦር የሆነ ሌላ ነገር የምንልበትና ብዙ ስራ የምንሰራበት እንጂ ጭራሽ እነዚህ ሰዎች የሚያስደነግጡ ሆነው አይደለም። እንደው ከፊት የተሰለፉ ሰዎችን እስኪዩዋቸው ሆን ተብሎ ከሆነ ነገር አሽንጉሊት ተደርገው የተሰሩ ይመስለኛል። የህፃናት መጫወቻ አሽንጉሊቶች ምናምን አለ። ከዛ ባለፈ ናቸው። እነዚህን አሁን እንደው ምንም ክብር ብትሰጧቸው ኢቭን አመለካከታቸው እንኳን በጣም ጥሩዎች ቢሆኑ ፊት ላይ አትሞርዷቸው። የሆነ በግራይንደር ምናምን ሞርዳችሁ ስሙዝ አታርጓቸው። በብርጭቆ ወረቀት ፍቃችሁ አታስተካክሏቸው። ይሆናሉ። እናንተ ለምታውቋት ለእናንተ ሀገረ መንግስት ይመጥናሉ የነዚህ ሰዎች ንግግር ተግባሩን። እሺ እንተዋቸው ይባል። ገዳይ የሚሾምበት ሀገር አለ። መንገድ ዘጊ የሚሾምበት ሀገር አለ። መከላከያ ሰራዊቱ ላይ በአመጽ ተደብቆ የሚተኩስ ሰው
የሚሾምበት ሀገር አለ። ያ የሚጀግንበት ሀገር አለ። ለሰላም የሄዱ ሰዎችን አንበርክኮ የሚያወርድ የሚገል ማረኩት ብሎ ያለውን ሰው 15 ሚሊዮን የሚሸጥ እስረኛ የሚበትን ነፃ አውጪ ያለበት ሀገር አለው። ተደርጎ እንኳን ቢሆን በታሪክ ግን ላይዘገብ ይችላል። ይሄ ምኑ ቅጡ እንደው ለወግ እንኳን የማይበቃ ከዚህ ጋር የተሰለፋችሁ ይሄንን በገንዘብም በምንም ባለ በሌላ አቅማችሁ እርቃናችሁን እስክትሄዱ ድረስ በአደባባይ ጮኻችሁ የደገፋችሁ ሁሉ እግዚአብሔር ይመስገን የእናንተን ብልግና፣ የእናንተን ብኩንነት፣ የእናንተን የአሪዎስ ሽንት መሆናችሁን፣ የእናንተን ጸረ ኢትዮጵያዊነት፣ የእናንተን በእርግጥም በቁማችሁ ስቃያችሁ መብዛት ያለባችሁ ተረገማችሁ ምናምኖች እንደሆናችሁ መረዳት ይችላል። ያልመጣችሁበት የለም። በሃይማኖት ሄዳችሁ ደብረ ኤልያስ ገዳም ላይ ሆናችሁ ብዙ ስኳድ ፈጥራችሁ ብዙ ነገር ሰራችሁ። ይሄ ያወቅነው እኮ ሳናውቅማ ብዙ ተሰርቶብናል። ያለው መስሎሻል የሚለው አለ ስዩም ተሾመ። ገዳይ ሃይማኖት ምን ያህል መዳፈር ነው? አናተ እህተ ማርያም የምትባለው ከእህተ ማርያም ቅዠትና እብደት ያልተማሩ የእህተ ማርያም ደግሞ ግልገል እህተ ማርያሞች ናቸው እኮ እስክንድርና ዘመነ ካሴ። የሚፈሩ አይደሉም። የእውነቴን የምላችሁ እንደነዚህ አይነት ተባዮችን ባሉበት ሄዶ አሳዶ ማጥፋት፣ ሀገርን ነፃ ማውጣት እጅግ በጣም አስፈላጊ የሆነ ዋጋ መክፈልና በትክክል እንደነዚህ አይነት ጭንጋፎች መቼም ቢሆን በምድራችን አይደለም በኢትዮጵያ በየትኛውም የሰው ልጆች መካከል ላይ መፈጠር የሌለባቸው በእውነት የኃጢአት ልጆች ናቸው። የሚፈሩ እንዴት እነዚህ ያስደነግጣሉ። እነዚህ ጎን ሆኖ ማጨብጨብ ደግሞ ምን ያህል መረገም እንደሆነ ያው እውርን እውር ይመራው ዘንድ ከቶ አይችልም፣ ሁለቱም ወደ ገደል ይገባሉ ይላል። ቶፋ ግጥሙን አያጣም ይላል። እዛ ጋር ያሉ ሰዎች ያንን የሚመስል ማንነት ስላላቸው እንጂ ሐቁ ኑሮ አይደለም። እሺ 1 ዓመት ከ7 ወር ቀጠል የፈከራችሁ ሰዎች በጥላቻ የተሞላችሁ ኢትዮጵያን በመከፋፈል ላይ ተጠምዳችሁ የነበራችሁ ጽንፈኞች፣ የኤርትራ ጽንፈኞች፣ የትግራይ ጽንፈኞች፣ የአማራ ጽንፈኞች፣ የኦሮሞ ጽንፈኞች በየቦታው ላይ ዓላማ አለ። ከዛ ተሰብስባችሁ የነበራችሁ ሰዎች ዛሬ ሰው መሆናችሁ በእናንተ የሚኮራ ማን ይፈጠራል? በእናንተ የሚያፍር የሚሸማቀቅ ሌላው ሀገር አይደለም ብሎ ሊሸሽ ይችላል። ኢትዮጵያዊ ሆናችሁ ግን ስማችሁንም ሆነ ሰብዕናችሁን ለማርከስ የተሰለፋችሁ ሰዎች ዛሬ እሱን ለመጠገን አትሰሩም ወይ? ስትከስሩ እንኳን አትነቁም ወይ? ለመጠቀም እኮ ነው ሰው የሆነ ነገር ኃጢአትን ቢሰራ እኮ ሰው ጊዜያዊም ሆነ ምናምን ይባላል። ጊዜያዊ ደስታ ዘላለማዊ ደስታ ይባላል። እሱን ነገር አስባችሁ ከሆነ ነፃ ሆናችሁ ከሆነ ከጀርባ የሚጋልባችሁ የኢትዮጵያ ጠላት ከሌለ እስኪ ተቀየሩ ወይም ዝም በሉ። የቱን አስቀራችሁ? የአባይ ግድብ እንዳይሳካ የፋብሪካ ሰራተኞችን ከማገት ጀምሮ የፋብሪኬሽኑ ቀመር እንዲዛባና ኳሊቲ የሌለው ሲሚንቶ እንዲመረት በማድረግ ከዛም ቀጣይ ሲሚንቶ ጥራት የለውም ብላችሁ የቀበራችሁትን ፈንጅ ይዛችሁ እዛ የእናንተን ብልግና ያሰለጠናችሁ የጸጥታው ምክር ቤት ምናምን የሚባለው ዓለም አቀፍ የባለጌዎች ስብስብ አለበት ላይ ወስዳችሁ ታሳዩ የነበረው ነገር ሲከሽፍ በቀመሩ የተመረተው ሲሚንቶ ደግሞ እግድቡ እንዳይደርስ ፈንጅ እየቀበራችሁ እስኪ አስቡት። ማን ነበር የተዋጋችሁ? እናንተ እውነት ሰው ናችሁ? እናንተ ኢትዮጵያዊ ናችሁ? እናንተ ከምን ትቆጠራላችሁ? በእናንተ ልክ ክፉ ሰው አለ? የትም ሀገር ብትሆኑ እኮ እንደ ሰው ግድብ ነው የተገደበው። እዛ የጸጥታው ምክር ቤትም 12 ጊዜ የጸጥታ ችግር ነው ብሎ እንደተዘገቡ እናንተ ፈንጅ እየጠመዳችሁ ስኬታማ እንዳይሆን የሰራችሁት እስኪ አስቡት። ከ15000 በላይ ሰራዊት ጸረ ልማትን የሚያስተጓጉል በዛ ተመልማችሁ ጸረ ልማት፣ ጸረ ህዝብ፣ ጸረ ኢትዮጵያ ሆናችሁ የኢትዮጵያ ጠላት፣ የህዝብ ጠላት፣ የልማት ጠላት፣ የጉስቁልና የባርነት አለቃ ሆናችሁ የተመለመላችሁ ሰዎች ሁሉ
በዛ ዛሬ ድረስ እንኳን ሞከራችሁ እኮ ያላደረጋችሁት የለም። አዝናችሁ ምናምን እስከ ሚዲያ እስከምን ያላችሁ ሰዎች ኢትዮጵያን ለማጥፋት ኢትዮጵያን ለማዋረድ የምትችሉበት እቅድና መርህ ኖሯችሁ ለኛ ለኢትዮጵያ አዝናችሁ የተዋችሁት አንዲት ነገር የለም። ሁሉን ሞክራችሁ አልሳካ ስላለ ከውርደት ጋር በውርደት ስለተቀመጣችሁ ነገም ትቀጥላላችሁ። ዛሬስ መተንፈስ ከቻላችሁ ተመለሱ፣ ተወብቱ፣ ጠይቁት ፈጣሪ። እሱ ነው ዘላቂውን ምሕረት የሚሰጠው። አይ ካላችሁ ደግሞ እንቀብራችኋለን፣ ኢትዮጵያ ትቀጥላለች። ግን አባይ ግድብ እውን እንዳይሆን ምን እንደሰራችሁ አስታውሱት፣ እንዳትረሱ። በየክልሉ ጎጥን ዘርን ምናምን ብላችሁ ኢትዮጵያ ውስጥ ያለውን የጥፋት አውድማ በማቀጣጠልና በማያያዝ ፊት አውራሪ ሆኖ የኢትዮጵያ የጥፋት ፕሬዝዳንት በሉት አለቃ በሉት ወይም መሪ በሉት ወኪል በሉት ወያኔ ህዋት የሚባል ልጆቹ ደግሞ እዛ ብአዴን ኦህዴድ ደደን የሚባሉ ምናምን ነበሩ። ከዛ ውስጥ ደግሞ ይሄ ኮንፌዴሬሽን ምናምን የሚባሉት ደግሞ ምናምን የሚባሉ ብዙ ጉድ ያሉ ነበዋል። ሞከራችሁ፣ አቀጣጠላችሁ፣ ብዙ ጥፋት አደረሳችሁ፣ አልተሳካም። አልሳካ ሲላችሁ እኛ ክልል ሰላም ነው እኛ ምናምን ብላችሁ ፈከራችሁ። ደረሰ፣ አየን፣ አልበቃችኋል። መከላከያ ሰራዊትን በጭካኔ ነውር ፈጽማችሁ የብልግና ነገር አደረጋችሁ። እስከ ደብረ ሲና በመልከስከስም ምን በማለትም እስከ ዓለም አቀፍ ባለጌ አጃቢዎቻችሁ ጭምር ኢትዮጵያን ለማዋረድ መጣችሁ። አልተሳኩም። ከዛ ደግሞ የመጨረሻው ጥራጊም ይባላል። ጥራጊው ልጃችሁ ደግሞ ጃዊሳውን አስነሳችሁና አማራ ክልል ለማተራመስ ሞከራችሁ። ይሄው ተጠረጋችሁ። ዛሬ አይበቃም። ይሄ ነካ ለማድረግ ያህል እንጂ በእርግጥ እናንተ ገመና የእናንተ ነውር የኢትዮጵያ ጠላቶች ነውር ቢተረካ ያልቅ። ግን ነካ ለማድረግ መረዳት ለሚችል ሰው እንደው ተች እሳት ሲነካው ሰውነቱ ቁጥጥ ብሎ እንደሚሰማው ቀዝቃዛ ነገር ሲነካው ሰውነቱ ቁጥጥ ብሎ እንደሚሰማው ትንሽ ተች ለማድረግ ነው የሚነቃ። ይሄ ነርቭ ሲስተሙ ያልተስተጓጎለ የባንዳዎች አባሪ ጨፋሪ ሰው ካለ በማለት ነው። የሚድነው ድኗል፣ የማይድነውም አይድንም። ግን ምናልባት ስንናገር የሚድነውን ምናልባት እድል ካለው እንዲድን በሚል እንጂ እዚህ ያሉት ወንድሞቼ እኮ በጣም ብዙ ቢኖሩ ያስደነግጥ ነበር። እርግጠኛ ነኝ እናንተን እናፈርስ ነበር። እናንተ እንደዚህ ነው የሚናገሩትን ሁሉ ጭናችሁ ስለምታወሩ ነው ምን ተዋወቀው። አሁን አማራ ክልል ላይ ነኝ እኔ እዛ አካባቢ ነው ያለሁት። ኦርቶዶክስ ላይ ነው የመጣችሁት። አሁን የመጨረሻው ጥራጊው የኢትዮጵያ ጥራጊ በሽታ የሚጠረግበት መንገድ የመጣው ጃዊሳ የሚል አኮፋዳ ኦር ኮሮጆ ኦር ጆንያ ወይም የቆሻሻ ጋርቤጅ የሆነ ቆሻሻ ማጠራቀሚያ ቅርጫት ነው። እዚህ ላይ ይሄንን በመምራት የመጀመሪያው በኦርቶዶክስ ስም ተጠቅልላችሁ የመጣችሁ የመስቀል ስር ቁማርተኞች ናችሁ። በቃ ይሄን ፋኖ የሚለው ወይም ፋኖ የሚለው ስያሜ ከመስጠት ጀምሮ በዚህ ስም ላይ የሚጠሩ ሰዎች አይደለም ካላችሁ ስራ ስሩና አሳዩ። እኔ በግሌ የተረዳውን ነገር ግን የኦርቶዶክስ ፊት አውራሪ ነኝ የምትሉ ቄስ የምትመስሉ እጅግ የተቀደሱ መነኮሳትንና ካህናትን አባራችሁ የፖለቲካ ህዋታዊ ሐሳቤን ወርሳችሁ የጥፋትና መጠፋፋትን በተቀደሰው ቤተመቅደስ ስም ለመፈጸም የመጣችሁ ነውረኞች ናችሁ። የሆነ ጊዜ በጭካኔ ያወራሁበት ቀን አለ። ደጋግሜ ቪዲዮውን ሰምቼዋለሁ። እኔ እስክደነግጥ ድረስ የራሴን ንግግር ራሴ እስክፈራው ድረስ እስኪ እርገሙኝ። እናንተ ሐቀኛ ከሆናችሁና ፈጣሪ ይፍረድ በሉ። ፈጣሪም በሚገባው ይፍረድ። እኔ እናንተን በድዬ ከሆነ እኔ ጋር ይፈርዳል። እናንተም በድላችሁ ከሆነ ህዝብን እናንተ ጋር ይፈርዳል። እስኪ ጸሎት እንያዝ በሉ። ይቺኛ የምናውቃት ኦርቶዶክስ ሰዎች ምንም ነገር በከበዳቸው ጊዜ ትቢያነስንሰው
ማቅ ለብሰው ሱባኤ ይገባሉ፣ የሚቻላቸውን ይሰራሉ። አሎን ካለ ወደ ፈጣሪ ይሄዳሉ። እናንተ ሸክማችሁ የበዛ የከበደ ኑ ወደኔ፣ እኔ ሸክሜም ቀላል ቀንበሬም ልዝብ ነው ይላል ኢየሱስ ክርስቶስ። የኢየሱስ ክርስቶስን መስቀል ይዞ በለው ግደለው ምታምቱ መሳሪያ አስታጥቃችሁ ያችን የተቀደሰች ምድር ናትና በባዶ እግር እርገጣት የምትባለዋን ቅድስት ቤተክርስቲያንና ገዳማትን በገዳዮች ጫማ እስከ ገዳይነት እብሪታቸው ድሽቃና ብሬን አስታጥቃችሁ ቦምብ ጠምዳችሁ በመስቀል ባርከናችኋል እያላችሁ የገዳይነትን አዋጅ ባዳኝነት አርማ በሆነው ቅዱስ መስቀሉ እየባረካችሁ ስትሰዱ ነበር። ተሳካላችሁ? እንደናንተ አይነት ያችን የተቀደሰች ቤተክርስቲያን እንግዲህ በዚህ አይነት ጽላቱን የሸጠው ማን እንደሆነ ይታወቃል። አጼ ቴዎድሮስን የበላው የካህን ጉዳይ ነው ትዝም። አጼ ቴዎድሮስን ከበው የበሉት ካህናት ናቸው። ካህናት ጢሰኛ አድርገው ህዝባቸውን ሲበዘብዙ የሚውሉ ሆዳም ካህናት። በዛን ጊዜ አንድ አጼ ቴዎድሮስ ያወጀው ካህናት ጢሰኛ አድርጎ ሰነፍ ሆኖ ቤተክርስቲያንን ከቦ ህዝብንም እየበዘበዘ ይኖርበት የነበረውና የሀገሪቱ ትልቅ ሪፎርሜሽን መጣ በሚባልባቸው በታሪክ ዳይሜንሽን ላይ አጼ ቴዎድሮስ የሚባለው የዘመናዊቷን ኢትዮጵያ ሪፎርም ለማድረግ የነበረው ጥረት ቤተክርስቲያንም ላይ ህግ ለማስቀመጥ የሀገሪቱ መከላከያ ኃይልም በደሞዝ የሚተዳደርበትና ራሱን የቻለ መዋቅር ይዞ የሚሄድበትን እነዚህ ሪፎርሞች የመጀመሪያ ያደርጉታል። ከዛ ውጪ ይሄ እንዲመጣ እኮ ብዙ የጭካኔ እርምጃዎች ተወስደዋል። የተወሰዱት እርምጃዎች የማይተረኩት የታቀደው በጎ ነገር ስለሚበልጥ ስለሆነ ከዛ ቀጥሎ በመንግስቱ ኃይለማርያም ስናይ ይሄ አሁንም ጤሰኛ የሚባለው ገበሬው ባረሰው ባመረተው መሬት ላይ አዝመራው ደርሶ ምናምን ወቅቶ ምናምን አበጥሮ ሲያበቃ ሊሰፈር ሲሉ ወደ ማዳበሪያ ወደ ጆንያ ሊገባ ሲል በዛ አካባቢ ላይ ጤሰኛ አድርጎ ህዝብን የሚበዘብዘው ባላባት ምናምን የሚባለው ሰው መጥቶ እሱ የሚበቃውን ያክል ከወሰደ በኋላ ነበር ሲደክም ሲለፋ ለኖረው ገበሬ የሚሰጠው ማለት። ይህንን በማስቀረት መንግስቱ ኃይለማርያም መሬት ላራሹ ነው እንደዚህ ኦር ይሄ ደግሞ የህብረት ስራ አንድ ሆኖ በጋራ በማልማት ብዙ ተጠቃሚነትን ለማስፋት የሚደረገው አይነት ነገር በዚህ በታሪክ ላይ ጎላ ብለው ዳይሜንሽን በማስያዝ የአጼ ቴዎድሮስ ያንኛው እዚህ ጋር ደግሞ ከጢሰኝነት የማላቀቅን በመንግስቱ ኃይለማርያም ላይ ያየንበት ሁኔታ ነበር። ያንገነጠለም የአንድነትን ኃይልና የሰፋ ያለ ሐሳብን የሚያል እስኪ ሰፋ አድርጉት ከኔ በተሻለ አቅም እህት ወንድሞቼ በጣም ማከብራችሁ ናችሁ። ከኔ ብትበልጡ እኔ የምታስተምሩ እንደሆናችሁ ነው የማስበው። ቢኮዝ እንደዛ ነው የማስበው። ሰዎችን ትልቅ ማድረግ ነው ትልልቅ ሰዎች ስለሆናችሁ ማለት ነው። እና በእንደዛ አይነት ነገር ሰፋ አድርጋችሁ የኔን ግድፈት ሳይሆን የእናንተን ታላቅነት ሞልታችሁ እንድታደምጡትና ታሪኩን እንድትሞሉልኝ እፈልጋለሁ። እንደዛ አይነት ዳይሜንሽኖችን ፈጥሮ ነው። እኛ እዚህ ጋር የምንባለው ግን ያን ለማጥፋት ያን ለመቆጥ ያን ለመበተን የቴዲ ዘርላል ቴዲ ሄደበትን በፍጹም መንገድ ለማጥፋት ነው። የበላይ ዘርላል እንደዚህ እንደ አይነት የታሪክ አተላዎች ይባላሉ። አሁን ያለው በታሪክ ምን ጊዜም የምንጸየፋቸው ታሪክ የሚያነውራቸው ክፉዎች ናቸው የተፈጠሩት። ይሄንን በጋራ አጥተን ስኬታማ ሰዎችን ብናበረታ የኛ ታሪክ በዛ ይጎላል እንጂ ከሰዳቢዎች ጋር ቆመን በስድብና በመጓተት እንትን ማለት አስፈላጊ አይደለም። ለዛ ነው ታሪክ የማያውቁ ሰዎች ስለ ታሪክ ምስክርነት ለራሳቸው ሰው ሆነው መቆም ያቃታቸው ባንዳ ሆነው የተሸጡ ቁስ ሆነው እንደቃ የሚያገለግሉ ሰዎች ስለ ሰውነት ያውም ስለ ኢትዮጵያዊነት እንዲመሰክሩ እድል እየተሰጣቸው ፕሮፌሰር ምናምን ማረጉሉ በማምከል ኮኛ እንጠይቃለን። ፕሮፌሰር የማን ፕሮፌሰር ለማን ነው የተሰጠው? እንዴ የከሰረ ሁሉ የሚሰበሰብበት የሚጠራበት እኮ መሆን የለበትም። የራሱ ክብር የለውም እንዴ? እንደዛ አይነት ባለጌዎችን በመሰብሰባችን ነውና
ጠቅላይ ሚኒስትራችን ላይ አፋችሁን ባትከፍቱ ጥሩ ነው። አታመስግኑት፣ እንድታመሰግኑት አልፈልግም። ክፉዎች፣ ባንዳዎች፣ ቆሻሻዎች፣ ቁሶች ጠቅላይ ሚኒስትር ጋር በአመስጋኝነት እንዲቀርቡት አልፈልግም። እንዲሰዱትም አልፈልግም። ዝም ይበሉ በቃ አይመጥናችሁም ማለት ነው። እና ስለ አጼ ፋሲል ላይ ብዙ ነገር ስትሉ ስለነበረ ማለት ነው። City of Harar, a spiritual and city of Harar, and with the spirituality links and understanding our evolution, lips and people that enchants every traveler. With over 80 ethnic groups inhabiting its territory, each with its own language, religion, and traditions, Ethiopia is one of the most culturally rich nations in the world. This variety is a reflection of its geography. Each region has developed its own identity, often influenced by its surrounding environment. The Amhara culture, for example, developed in the northern highlands, where the famous rock-hewn churches of Lalibela are located, masterpieces carved into the rock that bear witness to a 1,000-year-old faith. The Amhara are known for their language, Amharic, which is the country's official language, and for their musical and artistic traditions, which include deeply evocative ceremonial dances and religious songs. Further south in the Omo Valley, we find tribes such as the Mursi, famous for their women who wear lip plates as a symbol of beauty and social status. Despite the apparent isolation of these communities, their traditions and way of life continue to attract the attention of anthropologists and the creature of human being. ኢትዮጵያ is the creature of human being. በቃ የኢትዮጵያ የሰው ልጆች መገኛ የሚለው እኛ ሀገር ውስጥ ቁጭ ብለን ስለ ኢትዮጵያ መከፋፈል እያወራን እሱ ግን ኢትዮጵያ በቃ የሰው ልጆች መነሻ መሆኗን አብዝቶ ሲመሰክር ስታዩ በጣም ነው የሚገርመውና ባንዲራ የአንድ ሀገር አርማ ነው። የአንድ ሀገር ብዙ ሰዎች ዋጋ የሚከፍሉበት ኮሙናል ኮዝ ነው። ሀገር የሚታይበት፣ ህዝብ የሚታይበት። ግን ላለፉት 40 ዓመታት የተፈለፈሉ የኮሚኒስት ፓርቲዎች የመጀመሪያ ስራቸው አይዲዮሎጂ ሳይሆን ባንዲራ መፍጠር ነው። ባንዲራ የሌለ ፓርቲ የለም ኢትዮጵያ ውስጥ። ፓርቲ ባንዲራ ነው። ፓርቲ ለዛች ባንዲራ የተሻለ ሀሳብ አለኝ ማለት ሲገባ የራሱን ባንዲራ እየፈለፈለ ጄኔሬሽን ኮንፊውዝድ ነው። የሆነ ሆኖ ባንዲራ ልክ እንደ ህገ መንግስቱ የማይሻሻል የማይነካ ነገር አይደለም። ወደፊትም ወደኋላ ለምሳሌ አሜሪካን ብንወስድ 1975 ባንዲራ ሲጀምሩ ስታር ነበረው፣ ዩኒየን ጃክ ነበረው። እነዚህ አግድሞች 13 አግድሞች 13ቱን ስቴት የሚወክሉ ዩኒየን ጃክ ይባላል። በ77 13 ስታር ጨምሮ አሁን 50 ደርሷል። ባለፉት 200 ዓመታት ባንዲራቸው ብቻ 28 ጊዜ ተሻሽሏል። ልክ ሲጀምር የነበረው ነገር አይደለም። ትክክለኛ ነው ያንተ አይረባም የሚል ኃይል ሳይሆን ሐሳብ ያስፈልጋል። ባንዲራችን ከሚለያይ ይሄ ቢሆን ምክንያቱም ብዙ ፍላጎት ነው ያለው። የኢትዮጵያ ባንዲራ የግመል አርማ ከሌለው የኢትዮጵያ አይደለም የሚል ሰው አለ። የኢትዮጵያ ባንዲራ ኦዳ ከሌለው የኢትዮጵያ አይደለም የሚል ሰው አለ። የኢትዮጵያ ባንዲራ አንበሳ ከሌለው የሚል ሰው አለ። ብዙ ነገር ነው ያለው። ፍላጎቱ ነው። ይሄ የሚፈታው በህዝቦች ውይይትና በህዝቦች ድምጽ ነው። ግን አሁን ስለ ባንዲራ ዳይሬክት ቮት እንኳን ብናደርግ ምን ባለመስላችሁ እንገባይበት ግድ የለም። እስቲ ኮከብ ተቀምጦ የሚመጣው ችግር የለም። እንገባይበትና የብዙ አይነት ፍላጎት ከሆነ በምክክር እንፍታው። ግን አሁን ወስነን አንስተን ነገር ደግሞ እንደመጣ ጨምሮ እንደዛ አይነት ጨዋታ ውስጥ አንግባ። አብስለን ተወያይተን ተመካክረን በህግ ማስተካከል እንደዛ ቢሆን የሚሻለው እንጂ ባንዲራ በመቀየር ኮንስቲቱሽን ማሻሻል አይቻልም። ዋና ፍሬ ሐሳብ ግን ለማንተ ነው የሚፈልገው ጸቡ ባንዲራ ነው አይደለም እኮ። አረንጓዴ ቢጫ ቀይ በነበረበት ሰዓት የታሰሩ የተሰደዱ የተገረፉ ሰዎች ያንን ስርዓት የሚያስታውሱት ባንዲራ ውስጥ ነው። ባንዲራውን ሲያዩ
የቋንቋዬን ባህሌን ማንነቴን የቀበው ሰዓት ነው ያሰቡት። አሁን ደግሞ ኮከብ ከመጣ በኋላ በኔ ጊዜ በኢህአዴግ ጊዜ የታሰረ የተገረፈ የተጎዳ የተሰደደ ደግሞ ልክ ኮከቡን ሲያይ የለኝም አይደል? ስርዓት ላይ ነው በሽታው ያለው እንጂ በቅንነት ትርጉሙ ያለው ችግር ስርዓት ካልተስተካከለ በስተቀር ሚስተር ኤክስ አሸንፎ ባንዲራ ስለቀየረ ወይ አሸንፎ ስለቀየረ ቴምፖራሪ ድል ነው፣ ዘላቂ የሚሰበስበን ሐሳብ አይሆንም። ያን ለመቀየር በምክክር ማስተካከለው ይቻላል የሚል ሐሳብ ብንይዝ። እሺ እናመሰግናለን። በጠቅላላ ነገሩ የነው ጠቅላይ ሚኒስትሩ ሁልጊዜም ጠቅላይ ናቸው፣ በድል ይቀጥላሉ። ወይንሸት፣ ሮዛይ፣ ሐሚዬ፣ ጃክሰን አላ ኦኬ ማማር ያላችሁ በጣም ነው ደስ የሚለኝ። ተባረኩልኝ። ኮሜንት አድርጉ፣ ሼር፣ ላይክ እንደዚህ ሜምበር ነው ቃል ኪዳን ነበር ኢትዮጵያን ማሻገራችን እየተወሰነ በቃ የተፈጸመ ነገር ነው። እውነቱ እንደዛ ስለሆነ ነው። የኢትዮጵያ መሻገር በቃ አንዴ ነው። ጠላቶቻችንን ቀብራ ኢትዮጵያ እናሻግራለን። በስኬት ላይ ስኬትነት ጠቅላይ እንዲኖረው በፈጣሪ ስም እናመሰግናለን፣ እንመርቋለን ማለት ነው። ኢትዮጵያ ታበጽሕደዋ በእግዚአብሔር ለመላ